ሰላም ሰላም ተማሪዎች እንዴት ናችሁ? ዛሬም ከባለፈው የቀጠለ ቻፕተር ዋን ኢንዱስትሪያል ኢኮኖሚክስ ሰርችላችሁ ነበረ። አሁን ደግሞ ቻፕተር ቱ ተመልሼ መጥቻለሁ። ቻፕተር ቱ የሚያወራን ስለምንድን ነው? ስለ ኤጀንት ኦነርሽፕ፣ ኮንትሮል ኤንድ ጎልስ ኦፍ ፊርምስ ነው ማለት ነው። ስለዚህ ዛሬ ቻፕተር ቱን የምናይ ይሆናል። የቻልነው ድረስ ትንሽ ሰፋ ያለ ፓርት ነው። ቪዲዮ መጀመሪያ ከሆነ የደረሳችሁ ይህ ቪዲዮ ማለት ነው ሰብስክራይብ እና ላይክ፣ ሼር፣ ኮሜንት ማድረግ እንዳትረሱ። ቤተሰብ ሁኑን። ይሄ ኢኮኖሚክስ ዲፓርትመንት የሚሰራበት ስለሆነ ማለት ነው። ተከታተሉ፣ ይጠቅማችኋል። ወደ ዕለቱ ቪዲዮ እንግባ፣ አላብዛባችሁ። እንግዲህ ሌጋል ፎርም ኦፍ ቢዝነስን መጀመሪያ አካባቢ ላይ እናያለን። ሌጋል ፎርም ኦፍ ቢዝነስ እንግዲህ ስንት አይነት ሌጋል ፎርም ኦፍ ቢዝነስ ነው የምታውቁ? ካሁን ፊት አካውንቲንግ ላይ ተምራችኋል። እንዲሁም ደግሞ ሃይስኩል ቢዝነስ ከተማራችሁ ቢዝነስ ላይ ተምራችኋል። ብዙ ነገር ላይ ተምራችኋል። ሌጋል ፎርም ኦፍ ቢዝነስን እንግዲህ በሶስት ከፍለን እንደምናይ ታውቃላችሁ። ሶል ፕሮፕራይተርሺፕ፣ ዘ ፓርትነርሺፕ እና ኮርፖሬሽን ብለን ማለት ነው። ምንድናቸው ስንል እነሱን በስሱ የምናወራባቸው ይሆናል። ምክንያቱም የምታውቋቸው ነገሮች ስለሆኑ ማለት ነው። ሶል ፕሮፕራይተርሺፕ ማለት ኢት ኢዝ ቢዝነስ ኦውንድ ባይ ዋን ፐርሰን። ሶል ፕሮፕራይተርሺፕ ኢዝ ኦልደስት ኤንድ ሞስት ኮመን ፎርም ኦፍ ቢዝነስ ኦነርሺፕ ይለናል ማለት ነው። ስለዚህ ሶል ፕሮፕራይተርሺፕ ምንድነው? ኦውን የሚደረገው ያ ካምፓኒ በአንድ ሰው ነው። አንድ ሁለተኛ ደግሞ ሶል ፕሮፕራይተርሺፕ ኦልደስት ፎርም ነው። ሞስት ኮመን የሆነም ቢዝነስ ኦነርሺፕ ፎርም ነው። ኦነርሺፕ ማለት ምን ማለት ነው? ባለቤትነት አይደለ? ስለዚህ አንድ ቢዝነስን ባለቤት ስትሆኑ በጋራ ሊሆን ይችላል፣ በብቸኝነት ሊሆን ይችላል። ስለዚህ ሶል ፕሮፕራይተርሺፕ የግላችሁ ሲሆን ብቻ ነው። ሁለተኛው ዘ ፓርትነርሺፕ ነው። ፓርትነርሺፕ የምንለው ደግሞ ቢዝነስ ኦውንድ ባይ ቱ ኦር ሞር ፐርሰንስ አረንት ያ ማለት በሁለት እና ከዛ በላይ የሆኑ ሰዎች አንድ ላይ ኮላብ አድርገው ደግሞ የሆነ ቢዝነስ ሲመሰርቱ ፓርትነርሺፕ እንለዋለን። ፓርትነርስ አስ ኮኦነርስ አግሪስ ቮለንታሪ ቱ ኦፕሬት ዘ ቢዝነስ ፎር ፕሮፊት። ስለዚህ ቢዝነሱን ለምንድን ነው የሚያካሄዱ? ለፕሮፊት ጋራ ተስማምተው ነው ማለት ነው የሚካሄደው። ዘን ዌን ፓርትነርሺፕ ኢዝ ፎርምድ፣ አንድ ፓርትነርሺፕ ሲመሰረት ፓርትነር ሳይን ስፔሻል ሌጋል አግሪመንት ይፈርማሉ። ስለዚህ ፓርትነር ሲገባ በቤተሰብ ውስጥ ለምሳሌ ፓርትነር አብዛኛውን ጊዜ በቤተሰብ ውስጥ ፓርትነር ሲመሰረት ምንድን ነው እርስ በርስ በኋላ ሲጣሉ የምታዩቸው ቤተሰብ ነን ችግር የለውም ተብሎ ተማምኖ ስለሚጀመር ነው። ግን ማንኛውም ፓርትነርሺፕ ሲመሰረት በፊርማ የዋጣኸው ወጪ እንዴት ምን አይነት ህግ እንዳለ ተስማምተህ ማውጣት አለብህ ማለት ነው። ምንም አይነት ቤተሰብ ቢሆን ይህ ነገር ተመካሪ ነው። አግሪመንት ሊኖር ይችላል። ፓርትነርሺፕ አግሪመንት ማለት ምን ማለት ነው ታዲያ? ምንድን ነው የሚይዘው ስንል ኢት ኢዝ ኤ ሪትን ዶክመንት ዛት ስቴትስ ሃው ዘ ፓርትነርሺፕ ዊል ቢ ኦርጋናይዝድ፣ እንዴት ነው ያ ፓርትነርሺፕ ወይም ደግሞ ያ ቢዝነስ ኦርጋናይዝድ የሆነው የሚለውን የሚይዝልን ሰነድ ነው። ዘ አግሪመንት ኢንክሉድ ኔም ኦፍ ዘ ፓርትነር፣ የእያንዳንዱ ፓርትነር ስም ይጣፋል። ኔም ኦፍ ዘ ቢዝነስ፣ ቢዝነሱ ስም ይጣፋል። ኔቸር ኦፍ ዘ ቢዝነስ፣ እነሱ ምንድነው ኔቸሩ። አማውንት ኦፍ ዘ ኢንቨስትመንት ባይ ኢች ፓርትነር፣ እያንዳንዱ ፓርትነር ምን ያህል አወጣ። ኤንድ ዱቲስ ራይትስ ኤንድ ሪስፖንሲቢሊቲስ ኦፍ ኢች ፓርትነርስ ፕሮዲውሰርስ ፎር ሼሪንግ ፕሮፊት ኤንድ ሉዝስ ማለት ነው። ስለዚህ እያንዳንዱ ፓርትነር መብትና ግዴታው ኃላፊነቱም ይቀመጣል እዚህ አግሪመንት ላይ ማለት ነው። እንዲሁም ደግሞ ፕሮሲጀሩ ምን ሼሪንግ ፕሮፊት ኤንድ ሉዝ ፍና ኪሳራ ቢመጣ እንዴት ነው ሼር የሚደረገው የሚለው እሱንም ተስማምታችሁ ፕሮሲጀሩ መቀመጥ አለበት። ሶስተኛው how assets will be divided when and if the partnership is dissolved ማለት ነው። ምናልባት ዲዞልቭድ ቢሆን ፓርትነርሺፑ ቢበታት እንዴት ነው አሴታችንን ዲቫይድ የምናደርገው የሚለውም አግሪመንት የሚስማሙበት ሰነድ ነው። ፓርትነርሺፕ አግሪመንት ይሄን ሁሉ ይይዛል ማለት ነው። ኦኬ ሌላው የምናየው ፓርትነርሺፕ ሜቢ ጀነራል ኦር ሊሚትድ ፓርትነርሺፕ ሊሆን ይችላል። ስለዚህ ፓርትነርሺፕ በሁለት ሊከፈል ይችላል። ጀነራል ሊሆን ይችላል፣ ሊሚትድ ፓርትነርሺፕ ሊሆን ይችላል። እንግዲህ ይህንንም ታውቁታላችሁ በሁለት እንደሚከፈት ማለት ነው። ጀነራል ፓርትነርሺፕ የምንለው ከሊሚትድ ፓርትነርሺፕ የሚለየው አንድ ሁለት ነገሮች አሉ። እስኪ እናያቸው። ጀነራል ፓርትነር ኢዝ አ ቢዝነስ ፓርትነር ሁዝ ሃዝ ዲሲዥን ሜኪንግ ኦቶሪቲ አን አክቲቭ ሮል ኢን ዘ ኦፕሬሽን ኦፍ ቢዝነስ ማለት ነው። ስለዚህ ውሳኔ የመወሰን መብት ያለው እንዲሁም ደግሞ አክቲቭ ሮሉን የሚቆጣጠር ነው ቢዝነስ ኦፕሬሽን ውስጥ ማለት ነው። ጀነራል ፓርትነር he has unlimited liability for all losses or debts of the partnership። የሚለየው ሌላው አንደኛውና ወሳኙ ነገር ምንድን ነው? አንሊሚትድ ላያቢሊቲ አለበት ጀነራል ፓርትነር። አንሊሚትድ ላያቢሊቲ ማለት ምን ማለት ነው ካላችሁኝ
ለምሳሌ አንድ ቢዝነስ ስም መሰርቱ ያ ቢዝነስ በቢዝነሱ ስም ብር ልትበደሩ ትችላላችሁ። አይዘር ኢት ኢዝ ባንክ ሊሆን ይችላል ወይም ደግሞ ከተለያዩ ቢዝነሶች ሊሆን ይችላሉ። ስለዚህ ከነኛ የተበደራችሁት ብር ፓርትነራችሁ ቢከስርና መክፈል ባትችሉ ይሄ ጀነራል ፓርትነር የሆነው ሰውዬ ወይም ደግሞ የሆኑት ግለሰቦች ካምፓኒው እንኳን ተሸጦ ወይም ደግሞ ያላቸው ካምፓኒው ላይ ያለው ሀብት ከፍሎ ባይጨርሰው ወደ ቤት ይመጣል ማለት ነው። ቤታቸውን ሊሸጡ ይችላሉ። መኪና ካላቸው መኪናቸውን፣ እንዲሁም ደግሞ ያላቸውን ንብረት በሙሉ ሸጠው የመክፈል ግዴታ አለባቸው። ስለዚህ በካምፓኒው ብቻ ሊሚትድ አይሆንም፣ ግል ንብረት ላይ ይሄዳል እዳው ማለት ነው። ኦኬ እዛ ነው ምን ጀነራል ፓርትነር አንሊሚትድ ላያቢሊቲ ፎር ሉዝ ኦር ደብትስ ኦፍ ዘ ፓርትነርሺፕ ነው ማለት ነው። ሌላው ኦል ጀነራል ፓርትነርስ ሃቭ ዋት ኢዝ ናውን አዝ ኤጀንሲ ፓወር። እያንዳንዱ ጀነራል ፓርትነር ኤጀንሲ ፓወር አለው። ኤጀንሲ ፓወሩ ምን ሊሆን ይችላል? ኦልሶ ናውን አዝ ሙቹዋል ኤጀንሲ መባል ሊችል ይችላል። ይሄ ማለት ምን ማለት ነው? ኢት ኢዝ ዘ ራይት ቱ ሳይን ኮንትራክት ዛት አር ሌጋሊ ባይንዲንግ ኦን ዘ ፓርትነርሺፕ። ይሄ ጀነራል ፓርትነርሺፕ ወይም ደግሞ ጀነራል ፓርትነር ይሆናል ብላቸው የመረጣችሁ ሰውዬ ሄዶ ለምሳሌ ለቢዝነሱ የሚያስፈልጉ ነገሮች አሉና ባንክ ብር መበደር አለብኝ 50 ሺህ ብር ሄዶ ቢበደር፣ ስለዚህ እናንተ ሳሰሙ ሳታዩ መጥቶ ይህን ያህል ተበድር ያለው ብሎ ከነገራችሁ በኋላ ከተበደረ በኋላ ቢነግራችሁ በዛ ሀሳብ የመስማማት ግዴታ አለባችሁ። እንዲሁም ደግሞ ትርፍና ኪሳራ ቢመጣ የካምፓኒው ላይ ያዋጣችሁትን ብር የመክፈል ግዴታ አለባችሁ ማለት ነው። ስለዚህ እሱ ብቻ ስለተስማማው እናንተን ወክሎ እንደ ኤጀንሲ ወይም ደግሞ ሪፕሬዘንታቲቭ ሆኖ ድርጅቱን ወክሎ መሄድ ይችላል። ግን የት ድረስ ነው ኮንትራክት መፈራረም የሚችለው ከተባለ የራሱ የሆነ ኮንትራክት ሊሚት አለው አንድ። ሁለተኛ ደግሞ መፈራረም የሚችለው ቢዝነሱን የሚመለከት ጉዳይ ከሆነ ብቻ ነው። ያ ማለት ለምሳሌ ለግል ንብረቱ አንድ በምን ላይ የተሰማራ ልበላችሁ፣ በጨርቃጨርቅ ፋብሪካ ላይ የተሰማራ ፋብሪካ ውስጥ ጀነራል ፓርትነሩ ሄዶ የአሳ ማጥመጃ እቃ ቢገዛና ለግል ጥቅሙ ቢጠቀም የአሳ ማጥመጃ እቃ ቢዝነሱን ይመለከታል አይመለከትም? አይመለከትም አይደለ? ስለዚህ ለዛ ኃላፊነት የለባችሁም ማለት ነው። ስለዚህ ግን ሊሚትም አለው። ለምሳሌ ከ50 ሺህ ብር በላይ እንዳይበደር ብላችሁ አግሪመንቱ ላይ ካለ እሱ ሄዶ 100 ሺህ ብር ቢበደር ይህንን ያበደረው ሰውዬ የቢዝነሳችሁን ኮንትራክት ወይም ደግሞ ስምምነት የሚያውቅ ሰው ከሆነ ወይም ደግሞ የሚያውቅ ባንክ ከሆነ ያንን 50 ሺህ ብር የመክፈል ግዴታ የለባችሁም። ነገር ግን የማያውቅ ከሆነ የእናንተን ቢዝነስ በምን ተስማሙ የማያውቅ ከሆነ ግን ግዴታ ትከፍሏታላችሁ ማለት ነው። ግን እያወቀ የሚያበድረው ከሆነ ተደማጭ አይኖረውም ወይም ደግሞ መከራከር ትችላላችሁ። ኦኬ ሌላው ሊሚትድ ፓርትነር ነው። ሊሚትድ ፓርትነር ኢዝ ቢዝነስ ፓርትነር who does not take an active role in decision making or running the business። ቢዝነሱን ለማራመድ ወይም ደግሞ ውሳኔ ለመወሰን ቀጥተኛ የሆነ ግንኙነት የለውም። እንደገና ደግሞ limited partner liability is the partnership is limited to the amount of his or her investment in the business ማለት ነው። ትርፍና ኪሳራ ላይም ወይም ደግሞ ኪሳራውን ወይም ደግሞ እዳ ለመክፈልም ምን ያለው ሊሚትድ የሆነ ሊያቢሊቲ ነው ያለው። ያ ማለት እዳ ቢገባ ወይም ደግሞ ቢከስር ካምፓኒው የሚያጣው ማንኛውን ነው? እዛ ካምፓኒ ላይ ኢንቨስት ያደረገውን ብር ብቻ ነው እንጂ ወደ መኪና፣ ወደ ቤት፣ ወደ ግል ንብረቱ አይመጣም። that is why ሊሚትድ ፓርትነር የተባለው ለዛ ነው ማለት ነው። ሶስተኛው ሌጋል ፎርም ኦፍ ቢዝነስ ኮርፖሬሽን ነው። it is a business organization that operates as a legal entity that is separate from its owner and it treats by law as if it were an individual person። ስለዚህ ይሄ ደግሞ ምንድነው? በጣም ትልቅ የሆነ ኦርጋናይዜሽን ነው። ኦፕሬት የሚያደርገው የራሱ የሆነ ሌጋል ኢንቲቲ ያለው። ያ ማለት ህግ ቢያጠፋ ቢከስር ቢያለማ ይጠየቃል ማለት ነው በህግ። ስለዚህ እንደ አንድ ሰው ሆኖ በህግ ፊት እንደ አርቲፊሻል ፐርሰን ሆኖ የመክሰስ መብት ያለው ቢዝነስ የማፍራት ሀብት የማፍራት መብት ያለው የመውረስ መብት ያለው ነው ማለት ነው ኮርፖሬሽን ማለት ነው። ስለዚህ ልክ እንደ ሰው አክት ያደርጋል። ኮርፖሬሽን ካን ዱ ኤቭሪቲንግ ዛት ሶል ፕሮፕራይተርሺፕ ኦር ፓርትነርሺፕ ካን ዱ ኦን ፕሮፐርቲ ባይ ኤንድ ሴል መርቻንዳይዝ ፔይ ቢልስ ሜክ ኮንትራክትስ። ቅድም እንዳልኳቸው ማንኛውም ነገር መስራት ይችላል ድርጅቱ በራሱ በስሙ ማለት ነው። ለምሳሌ የምን ካምፓኒ KFC የሚባል ካምፓኒ አለ። ለምሳሌ የእሱ ካምፓኒ ለምሳሌ የውጭ ካምፓኒ ነው። እሱ መበደር ይችላል፣ ማበደር ይችላል፣ በራሱ ስም መክሰስ እንዲሁም ደግሞ ቢዝነስ የመስራት ሀብት የማፍራት የመሸጥ የመለወጥ መብት አለው። ቢል የመክፈል መብት አለው። ኮንትራክት የመፈጸም መብት አለው በድርጅቱ ስም ብቻ ማለት ነው። ይሄ ኮርፖሬሽን በመባል ይታወቃል። ጊቭን ዘ ሌጋል ስታተስ ኦፍ ዘ ፊርም ዋት
ኢዝ ኦር ዋት አር ዘ ጎል ኦፍ ዘ ቢዝነስ ኢን ዘ ሪል ወርልድ ይለናል ማለት ነው። ሶ የቢዝነሶች ጎል ምንድን ነው በዓለማችን ላይ በትክክለኛው ሪል ወርልድ የሚለውን ለማየት ኦርጋናይዜሽን፣ ኦነርሽፕ፣ ኮንትሮል ኤንድ ጎል ኦፍ ፊርም የሚለውን የምናይ ይሆናል ቀጣይ ማለት ነው። ሶ ኦርጋናይዜሽን ኦፍ ፊርም ማለት ምን ማለት ነው? ዩኒቷን ላይም ገልጨዋለሁ። ኢት ኢዝ ኤ ኮሊዥን ኦፍ ኢንዲቪዥዋል ሰም ኦፍ ዘም ኦርጋናይዝድ ኢንቱ ሰብ ኮሊዥን ማለት ነው። ስለዚህ ፊርሞች ፊርም ማለት ግሩፕ ኦፍ ኢንዲቪዥዋል ነው አይደለ? ግሩፕ ኦፍ ኢንዲቪዥዋል የሆኑት ደግሞ ወደሆነ ሰብ የሆነ ኮሊዥን ይፈጥራሉ። አንድ ላይ ደግሞ ትንንሽ ከሆኑ አንድ ላይ ኮሊድ ያደርጋሉ። ያ ምንድነው? ኦርጋናይዜሽን ኦፍ ፊርም ይባላል። ኢን ቢዝነስ ኦርጋናይዜሽን ለምሳሌ ምን ሊኖር ይችላል? ኮሊዥን ኦፍ ሜምበር ኢንክሉዲንግ ማናጀር ሊኖረው ይችላል። ቢዝነስ ኦርጋናይዜሽን ከሆነ ወርከር ሊኖረው፣ ሰራተኛ፣ ስቶክሆልደር፣ ሰፕላየር፣ ከስተመር፣ ሎየር፣ ታክስ ኮሌክተር፣ ሬጉሌተር ኤጀንሲ እነኚህ ነገሮች ሁሉ አንድ ላይ ኮሊድ ሆነው ቢዝነስ ኦርጋናይዜሽን ሊመሰርቱ ይችላሉ። ኦኬ ሌላው ኦነር ዘ ገቨርንመንት ኦርጋናይዜሽን አለ። ገቨርንመንት ኦርጋናይዜሽን ደግሞ ዘ ሜምበር ኢንክሉድ አድሚኒስትሬተር፣ ወርከርስ፣ appointed officials, elective officials, legislators, clientals and interest group leaders ሊያካትት ይችላል። ስለዚህ ገቨርንመንት ኦርጋናይዜሽን ደግሞ እነኝህን የራሱን የሆነ የሚመለከቱትን ኦፊሻል የሆኑ ሜምበሮች ሊኖሩት ይችላሉ። ሶ ይሄም ገቨርንመንት ኦርጋናይዜሽን በመባል ይታወቃል። ስለዚህ ኦርጋናይዜሽን ባጭሩ የኢንዲቪዥዋሎች ስብስብ እንደሆነ ይገልጽልናል ማለት ነው። ሌላው ኦነርሺፕ ኤንድ ኮንትሮል ኦፍ ፊርም ነው። The traditional theory of the firm viewed control as being exercised solely by the individual owner። ስለዚህ በባህላዊ ሁኔታ የሚታሰበው ምን ነበር? አንድን ኦነርሺፕ ወይም ባለቤትነት ወይም ደግሞ የሆነ ሀብትን መቆጣጠር በምንድን ነው? የሆነ ቢዝነስ የሚመራው ሶለሊ በብቸኝነት በኢንዲቪጁዋል ብቻ ነው ተብሎ ይታሰብ ነበር። was the sole claimant or profitability ፕሮፊቱንም ብቻውን ነው የሚጠቀምበት ማለት ነው። ስታርቲንግ ኢን ዘ 1930s ከ1930ዎቹ ጀምሮ however the management school argued that ownership through the holding of share and become highly dispersed, particularly large companies that salaried managers who controlled firms operations held few shares ማለት ነው። ስለዚህ ከ1930ዎቹ ወዲህ ግን አንደኛ ማኔጅመንት ስኩል ምን አድርጓል? ኦነርሺፕ በምን እንደሚቻል ሼር በማድረግ እንደሚቻል መመስረት እንደሚቻል ለምሳሌ እንደ ኮርፖሬሽን እንደ ፓርትነርሺፕ ማለት ነው። እንዲሁም ደግሞ ከፊርሙ ኮንትሮል ከሚያደርግ ይልቅ ማናጀር ቀጥሮ ማናጀሩ ኮንትሮል ማድረግ እንደሚችል ቢዝነሱን ያሳያል ማለት ነው። ሶ because of this type of ownership of shares they were only loosely motivated or constrained by owners to pursue profit maximization። ስለዚህ ይሄ ስለሆነ ሼር ተደርጎ ስለሚመራ ማኔጅመንት ማኔጅ ስለሚያደርገው ማናጀሩ፣ ስለዚህ ለፕሮፊት ማክሲማይዜሽን ብቻ መስራቱ አንድ ኦነር ቀረ ብሎ ያስባል። ስለዚህ ሌሎች ብዙ አይነት ኢንተረስቶች አሉ። ለምሳሌ በማናጀር የሚመራ ማናጀሩ የራሱ የሆነ ኢንተረስት አለው ብሎ ስለሚያስብ ማለት ነው። ስለዚህ ይሄ የክላሲካል ቲዎሪን ወይም ደግሞ ስትራክቸር ኮንዳክት ፐርፎርማንስ ፓራዲምን እየጣለው ይመጣል ማለት ነው ይሄ ሀሳብ። ሶ እንግዲህ ሴፓሬሽን ኦፍ ኦነርሺፕ ኤንድ ኮንትሮል ኦፍ ዘ ፊርም እንዳለ ልታስቡ ይልናል። ያ ማለት ባለቤትነት ሌላ ነው፣ እንዲሁም ደግሞ ፊርሙን ኮንትሮል ማድረግ ወይም ደግሞ ኦርጋናይዜሽንን መምራት ሌላ ነው። ያ ማለት አንድ የኦርጋናይዜሽን ባለቤት ራሱ አይመራም፣ ማናጀር ቀጥሮ ነው የሚመራው ማለት ነው። ኦኬ we have seen the potential conflict between the shareholders who own the company and the manager who direct it, or between different group of managers shared with different responsibility in the firm ማለት ነው። ስለዚህ ምን አይተናል? የተለያዩ የኢንተረስት ኮንፍሊክት እንደሚኖሩ ግልጽ ነው። ያ ማለት ፖቴንሻል ኮንፍሊክት ይኖራል። በምን? በሼር ሆልደሩ በባለቤቱና በምኑ በማናጀሩ ፊርሙን ኮንትሮል በሚያደርገው በተቀጠረው ማናጀር መካከል የፖቴንሻል ኮንፍሊክት ይኖራል። በምክንያት ይሄ ደግሞ ምክንያቱ ምንድነው? ዳይሬክት ኦር ኢንዳይሬክትሊ ሼር በተደረጉ ግሩፖችም ኮንትሮል ሪስፖንሲቢሊቲያቸው ወይም ደግሞ ጎላቸው ምክንያት ልዩነት ይኖራል። this is for this argument is that firm is ኮሊዥን ኦፍ ኢንዲቪዥዋል ፊርም ምን ስለሆነ ነው? ይሄ ልዩነት የሚመጣው ደግሞ ምን ስለሆነ ነው? ፊርሙ የኢንዲቪዥዋሎች ስብስብ ስለሆነ ሁሉም ሰው አንድ አይነት ሀሳብ ስለማይኖረው ኮንፍሊክት ይኖራል ማለት ነው። ሶ በአጠቃላይ ግን there are 5 main aims that well represented the organizational goals of the firm ማለት ነው። ስለዚህ 5 ዋና ዓላማ አለው እንደ ኦርጋናይዜሽን ማለት ነው ሪፕሬዘንት የሚያደርግበት። ስለዚህ
እነኚህ አምስቱ ውስጥ ግን ሁሉንም አንዱ ኦርጋናይዜሽን ላይከተል ይችላል፣ አንዱን ሊከተል ይችላል። እኛ ግን አምስቶቹንም እናያለን፣ አማራጭ ይሆኑናል ማለት ነው። የመጀመሪያው ፕሮዳክሽን ጎል ነው። ምንም አንዳንዱ ኦርጋናይዜሽን ፕሮዳክሽን ላይ ብቻ የሚያተኩር አለ፣ ምርታማነትን ማሳደግ። ዘ ፕሮዳክሽን ዲፓርትመንት ኢዝ ላርጅሊ ኮንሰርንድ ዊዝ ማተርስ ኦፍ አውት ኢምፕሎይመንት ማለት ነው። ስለዚህ ይህ ፕሮዳክሽን ዲፓርትመንት የሆነ አንድ ኦርጋናይዜሽን በውስጡ ብዙ አይነት ዲፓርትመንቶች አሉት። አንዳንዱ ፕሮዳክሽን ዲፓርትመንት ይኖራል። ያ ፕሮዳክሽን ጎል ያለው ፕሮዳክሽን ዲፓርትመንቱ ላርጅሊ የሚጨነቀው ስለምንድን ነው? ማተር ኦፍ አውት ነው። ምን ያህል አውትፑት አመረጥ፣ እንዲሁም ደግሞ ኢምፕሎይመንት ምን ያህል ኢምፕሎይመንት ቀጠርኩ የሚለው ነው ማለት ነው። the desired primary of the production side for stable environment is of scheduling, maintenance of adequate cost performance, and growth are all largely met by requiring that production does not fluctuate too much or fail below an acceptable level። ስለዚህ ምንድን ነው እነኚህ ነገሮች የሚያስፈልጉት ከላይ የዘረዘርኳቸው ሜንቴናንስ፣ ኤዱኬት፣ ኮስት ፐርፎርማንስ እነኚህ ነገሮች በሙሉ የሚያስፈልጉት አንደኛ ፕሮዳክሽኑ ፍላክቹዌት እንዳያደርግ፣ አንዴ ከፍ አንዴ ዝቅ እንዳያደርግ፣ ወይም ደግሞ በተቻለ መጠን አክሴፕቴብል ከሆነው ሌቭል ላይ ወይም ደግሞ የፊርሙ ባለቤት ሼር ሆልደሮቹ ከሚፈልጉት ታች በብዛት ወይም ደግሞ በብዙ እንዳይወርድ ያደርጋል ማለት ነው። ፍላጎቱ ይሄ ነው የፕሮዳክሽን ዲፓርትመንት ጎሉ ማለት ነው። ኢቭን ኢፍ ሳልስ አር ሽያጭ እንኳን በጣም የቀዘቀዘ ቢሆንም ፕሮዳክሽን ዲፓርትመንት ዊል ዋንት አን ኢንክሪዝ ኢን ኢንቨንተሪስ ራዘር ዛን ከት ኢን አውትፑት ቀንስ ከምትሉት ኢንቨንተሪ አምርቶ የሆነ ቦታ መጋዘን ውስጥ ይቀመጥ ይላል እንጂ ሳልስ ቀዝቅዞ አውትፑት ቀንስ ቢሉት እንኳን ኢንተረስት አይኖረውም ማለት ነው። ለዛ ሁለተኛው ኢንቨንተሪ ጎል ያለው አለ። አንድ ኦርጋናይዜሽን ውስጥ ኢንቨንተሪ ጎል የሚያደርጋለ the desire primary of the sales staff and their customers for there to be at all time a complete and convenient stock of inventories largely meet the level of inventory of a certain minimum figures ማለት ነው። ስለዚህ ይሄ ደግሞ ፍላጎቱ ምንድን ነው? ሳልስ ስታፉ እና ከስተመሩ ጋር ማች ባያደርግ እንኳን ማለት ነው። ስለዚህ ፕራይመሪ ዲዛይሩ ምንድን ነው? የሳልስ ስታፍና የከስተመሩ በሁሉም ጊዜ ኮምፕሌት እና ኮንቪነንት የሆነ ስቶክ እንዲኖር መፈለጉ ነው። ስለዚህ ኢንቨንተሪው ላርጅ ከሆነ ሌቭል ኦፍ ኢንቨንተሪው የሚፈለገው ወይም ደግሞ የሚሸጠው አማውንት በላይ የሆነ አማውንት ስቶክ ውስጥ እንዲቀመጥ ይፈልጋል ማለት ነው። ሌላኛው the holding of inventory place both sales and production department። ስለዚህ holding of inventories ምንን ይይዛል? ሳልስና ፕሮዳክሽን ዲፓርትመንትን ያካተተ ነው። ያ ማለት በአምራቾቹና በሻጮቹ ውሳኔ ነው የሚወሰነው ኢንቨንተሪው ማለት ነው። ምክንያቱም መርቶ የተረፈው ነው ተሸጦ የተረፈው ነው ከተመረተው ውስጥ ተሸጦ የተረፈው ነው ኢንቨንተሪ የሚሆነው አይደለ? ስለዚህ የሁለቱ ሁኔታ ይወስነዋል። ነገር ግን conflicts with the interest of the financial managers ሳልስና ፕሮዳክሽን ዲፓርትመንት ይስማማሉ በኢንቨንተሪ ማለት ነው። ነገር ግን ፋይናንሻል ማናጀሩ ግን ኮንፍሊክት ይፈጥርበታል። ይሄንን አይፈልገው who regard the holding of excessive inventories as unprofitable since it ties up valuable working capital። ስለዚህ ምንድነው ኢንቨንተሪ መቀመጡን ፋይናንሻል ማናጀሩ ወይም ደግሞ የፋይናንስ ክፍሉ የማይፈልገው ለምንድነው? ኢንቨንተሪ በተቀመጠ ቁጥር ዋጋው እየቀነሰ ሊሄድ ይችላል። ስለዚህ ትርፋማ ላንሆን እንችላለን። ሁለተኛ ደግሞ እዛ ኢንቨንተሪ ላይ የተቀመጠው ሀብታችን ሌላ ኢንቨስት ለማድረግ አያገለግልም። ስለዚህ ምን ይሆናል ማለት ነው? ኢንተረስት አይኖረውም። ይሄ ፋይናንሻል ማናጀሩ ፕሮዳክሽን ወይም ኢንቨንተሪ እንዲቀመጥ አያደርግም። ሌላው ሳልስና ፕሮዳክሽን ዲፓርትመንቱ ግን እንዲቀመጥ ይፈልጋል። እንዲሁም ደግሞ ኢንቨንተሪ ጎልም ኢንቨንተሪ ዲፓርትመንትም እንዲቀመጥ ይፈልጋል ማለት ነው። ኦኬ ሌላው ሳልስ ጎል ያላቸዋል። ሴልስ ጎል ኢምፖርታንስ ኦፍ ሴልስ ፎር ዘ ስቴቢሊቲ ኤንድ ሰርቫይቫል ኦፍ ዘ ፊርም ሜክ an important goal for all firm members but practical for the sales staff those effectiveness is judged partly by their success in maintaining and expanding ሳልስ ማለት ነው። ስለዚህ የሳልስ ስቴቢሊቲ እና ሰርቫይቫል ኦፍ ፊርም ሜክ ኢት ኢምፖርታንት ጎል ነው ይለናል። ጠቃሚ ነገር ነው። ኦል ፊርም ሜምበር ለሁሉም ፊርም ሜምበር የሳልስ ስቴብል መሆን ጠቃሚ ነው። ፕራክቲካሊ ግን ሳልስ ስታፉ ኢፌክቲቭ የሚሆነው ምን ከሆነ ነው? ሃይሊ ወይም ደግሞ የሚሸጠውን ነገር በጣም በብዙ መሸጥ ከቻለና ኤክስፓንድ ካረገ ነው ሰክሰስ የሚውለው ማለት ነው ሳልስ ዲፓርትመንቱ። ስለዚህ በጣም በብዙ ሁኔታ ለመሸጥ ነው የሚፈልገው። ሌሎቹ ግን ግር የለባቸውም። የተረጋጋ አሻሻጥ ማለት ስቴብል የሆነ
ሳልስ እንዲኖር ነው የሚፈልጉት። ይሄ ግን ኤክሰስ ሜንቴን ኤክስፓንዲንግ ሳልስ በማድረግ ነው ማለት ነው ኢፌክቲቭነቱን የሚያረጋግጠው። ሌላው አራተኛው ኤማችን ወይም ደግሞ ጎላችን ማርኬት ሼር ማግኘት ነው። ማርኬት ሼር ማግኘት ምንድን ነው? ኢት ኢዝ ኖት ዲፈር ፍሮም ሳልስ ዲፓርትመንት ባይ ዘ ዌይ ሶ ዚስ ሜይ ቢ አን ኦልተርኔቲቭ ቱ ዘ ሳልስ ጎል። ለሳልስ ጎል እንደ አማራጭ ብለን የምንይዘው ነው። ፓርቲኩላሊ ኢፍ ማርኬትስ ግሮዝ ኢዝ ኢምፖርታንት፣ ማርኬት ማደጉ ወሳኝ ሆኖ በተገኘበት ሰዓት ማርኬት ሼር ይሆናል ማለት ነው ጎላችን። ማርኬቱ እንዴት ይደግ ከተባለ ከኮምፒውተሮቻችን ጋር ለመወዳደር ላርጅ የሆነውን ሼር ለመያዝ ሲፈለግ ማለት ነው። ሶ ማኔጅመንት ሜይ ሄር ቱ ኢት ሞር ቢኮዝ ኦፍ ዘ ኮምፓራቲቭ ፐርፎርማንስ ሜዥር ኤለመንት ኮንቴኒንግ ኢን ኢት ማለት ነው። ስለዚህ ማኔጅመንት ይሄንን ነገር ያበረታቱታል ማናጀሮች ማለት ነው። ምክንያቱም ኮምፒቴቲቭ ወይም ደግሞ ኮምፓራቲቭ ፐርፎርማንሱ የሚለካው በማርኬት ሼራቸው ስለሆነ ማለት ነው። አንድ ማናጀር ጥሩ ሰርተሃል የሚባለው ማርኬት ሼሩን ወይም ደግሞ ኮምፔር ከሌሎቹ ካምፓኒዎች ጋር ሲወዳደር የእሱ ማርኬት ሼር ካሰፋ ማስፋት ከቻለ ብቻ ነው። ዚስ ሪፍሌክትስ አን ኢንተረስት ኢን ዘ ፊርምስ ፐርፎርማንስ ቢኮዝ ኖ ቤተር ኢንዴክስ ኦፍ ኤፊሽንት ኤግዚስት። ስለዚህ ኤፊሽንሲ መኖር አለመኖሩን የምንለካበት ከዚህ የተሻለ ነገር ሌላ ስለሌለ ፈርዘርሞር ኢት ኢስ ፖሲብል ቱ ሜክ ኢንታየር ፊርም ፕሮፊት ኮምፓሪዥን። ስለዚህ ፕሮፊትም ኮምፔር ለማድረግ ይጠቅማል ማለት ነው ይሄ ማርኬት ሼር ጎል። አምስተኛው ኢማችን ወይም ደግሞ አላማችን ፕሮፊት ነው። ፕሮፊት ጎል ኢንቨስትመንት ኤንድ ዲቫይደንድም ሆነ ፈርዘር ሪሶርስ ፎር ሰብ ዩኒትስ ኦፍ ዘ ፊርም ኦል ሪኳየር ዱኬት ፕሮፊት። ስለዚህ ኢንቨስት ለማድረግም ሆነ ለካምፓኒዎች ሼር ሆልደሮች ዲቫይደንድ ለመስጠትም ይሆን ሌሎች ሪሶርሶችንም ለመግዛት ሆን ኤዱኬት የሆነ ፕሮፊት አስፈላጊ ነው። ስለዚህ ኢን አዲሽን ፕሮፊት ኢዝ አን ኢምፖርታንት ፐርፎርማንስ ሜዥር ፎር ቶፕ ማናጅመንት። ስለዚህ ቶፕ ማኔጅመንት ሃይ ሌቭል ላይ ያሉት ማኔጅመንቶች ከፍተኛ የሆነ ትርፍ ማምጣት ሲችሉ ነው የራሳቸው ኤፊሽንትሊ ስራ እንደሰሩ የሚታየው። ሶ ለዚህም አስፈላጊ ነው። ስለዚህ ፕሮፊት ጎልም አለ ማለት ነው። ሌላው የምናየው ቲዎሪ ኦፍ ዘ ፊርም ነው። ቲዎሪ ኦፍ ዘ ፊርም ላይ ሁለት አይነት ቲዎሪ አለ። ሶ እንድትዘጋጁበት ክላሲካል ቲዎሪ ኦፍ ዘ ፊርም እና ሞደርን ቲዎሪ ኦፍ ዘ ፊርም አለ። በየውስጣቸው ደግሞ የየራሳቸው የሆነ ክፍፍል አለ። ኦኬ ቲዎሪ ኦፍ ዘ ፊርም ዜር አር ቱ ብሮድ ክላሲፊኬሽን ኦፍ ዘ ቲዎሪ ኦፍ ፊርም እንዳለ አየን። መጀመሪያው ክላሲካል ቲዎሪ ኦፍ ዘ ፊርም ነው ዊች ማይክሮ ኢኮኖሚክስ ቲዎሪ ነው። ክላሲካል ቲዎሪ ኦፍ ዘ ፊርም ምንድነው? ማይክሮ ኢኮኖሚክስ ቲዎሪ ነው ይሁ ማለት ነው። ኦኬ ማይክሮ ኢኮኖሚክስ ቲዎሪ ኦፍ ዘ ፊርም ዛት ሪላይስ ኦን ክላሲካል ፊሎሶፊ ላይ ዲፔንድ የሚሆን ክላሲካል ሳይንስ ላይ ዲፔንድ የሚሆናቸው ማለት ነው። ዘ ፊርም ቢሄቨር ፕሮፊት ማክሲማይዜሽን አናላይዝ ዩዚንግ ዘ ማርጂናል ኮንሰፕት ዊች አር ኢንትሮዱስድ ባይ ኒው ክላሲካል ኮንሰፕትስ። ስለዚህ ይሄ ክላሲካል ቲዎሪ ኦፍ ፊርም ዋና ዓላማቸው የፊርም ቢሄቨሩ ምንድን ነው ብለው የሚያስቡት ፕሮፊት ማክሲማይዜሽን ነው ያ ፊርም ብለው ነው የሚያስቡት። ይህን ደግሞ ፕሮፊቱን አናላይዝ የሚያደርገው የት ላይ ነው? ማርጂናል ኮንሰፕት ላይ ነው። ማርጂናል ኮንሰፕት ምንድን ነው የሚለን ያው እስካሁን ድረስ እንደምናየው ማርጂናል ረቨኑ ዚኳልስቱ ማርጂናል ኮስት ሲሆን ነው ነው የሚሉት ፕሮፊት የሚሰላው። ኦኬ ሞደርን ቲዎሪ ኦፍ ቲዎሪ ዚስ ቲዎሪ ኢዝ ኮልድ ኒዮ ክላሲካል ቲዎሪ ኦፍ ዘ ፊርም ይባላሉ። ይሄ ቲዎሪ ኒዮ ክላሲካል ቲዎሪ ኦፍ ዘ ፊርም በመባል ይጠራል ማለት ነው ሌላ ስሙ። ኦኬ ሁለተኛው ሞደርን ቲዎሪ ኦፍ ዘ ፊርም ነው። ቲዎሪ ዛት ጎዝ ቢዮንድ ክላሲካል ቲዎሪ ኦፍ ዘ ፊርም ኤንድ ቴኪንግ ኢንቱ አካውንት ዘ ኤግዚስቲንግ ፊርም ፌኖሚና ኢን ከረንት ታይም ዳይናሚክ ታይም ማለት ነው። ስለዚህ የሞደርን ቲዎሪ ኦፍ ዘ ፊርም ደግሞ ምንድነው? ከክላሲካል ቲዎሪ ኦፍ ዘ ፊርም ሞር ቢዮንድ ይሄዳል። ከዛ በተጨማሪ ያስባል። ምንም ኮንሲደር ያደርጋል? ከረንት ታይም እና ዳይናሚክ ታይምን ዛሬ ላይ ያለን ነገርና ዛሬ ላይ ያለውን ሪያሊቲ እና እንዲሁም ደግሞ ወደፊት ፕሮሰሱ ምንድን ነው፣ እንዴት ኢቮሉሽኑ ምን ይመስላል የሚለውን ያያል ማለት ነው። ሞደርን ቲዎሪ ኦፍ ዘ ፊርም ማለት ነው። ኦኬ ወደ መጀመሪያው እንምጣ። ክላሲካል ኦር ኒዮ ክላሲካል ቲዎሪ ኦፍ ዘ ፊርም ተብሎ ተጠራ ማለት ነው በአንድ ላይ which is called ማይክሮ ኢኮኖሚክ ቲዎሪ ኦፍ ዘ ፊርም። አንድ አየን ዘ ፊርም is taken here as purely maximizing economic agent እንደሚሉት አይተናል ማለት ነው። ስለዚህ ምንድነው ዋና ዓላማው የፊርሙ ፕሮፊት ማክሲማይዚንግ ኢኮኖሚክ ኤጀንት እንደሆነ ይገልጽልናል። ሶ ቢሄቪየር ኦፍ ኤ ፊርም። ስለዚህ ይሄ ፕሮፊት ማክሲማይዚንግ የሆነ የኢኮኖሚክ ኤጀንት ደግሞ ምን አይነት ባህሪ ይኖረዋል ብለው ያስባሉ? ይህንን ፕሮፊት ለማምጣት ኢት አናላይዝድ ኢን ተርምስ ኦፍ ዋት ዘ ኳንቲቲ ኦፍ ኢትስ ኢንፑት ኢዝ ዩቲላይዝድ። በሚጠቀማቸው ኳንቲቲ ኦፍ ኢንፑት
ማለት ትንሽ ኢንፑቶችን በመጠቀም ብዙ ማምረት አንድ። ሁለተኛ ፕሮዳክሽን ቴክኒክ የተሻለ ቴክኒክ ኦፍ ፕሮዳክሽን በመጠቀም ብዙ ማምረት ሁለት። ዘ ኳንቲቲ ኦፍ አውትፑት ኢት ፕሮዱስ የሚያመርተው አውትፑትን ማሳደግ ሶስት። አራተኛው ዘ ፕራይስ ኢት ቻርጅስ የማይሆንለት ከሆነ ወዴት ይሄዳል? ከፍተኛ የሆነ ፕራይስ ቻርጅ አድርጎ ፕሮፊት ማግኘት። ስለዚህ ምን ስለሆነ ፕሮፊት ማክሲማይዜሽን ዋና አላማው ነው ብሎ ስለሚያስቡ ማለት ነው። ኦኬ ሌላው ሞደርኑ ከዚህ በተቃራኒ ነው የሚያስበው የምናየው ይሆናል። ሶ ይህንኑ እንጨርስ። ቲዮሪ ሰጀስትድ ዛት ፊርምስ ጀነሬት ጉድስ ፖይንት ዌር ማርጂናል ኮስት ኢኳል ማርጂናል ረቨኑ። እንዳልኳችሁ ደግሞ ፕሮፊት ማክሲማይዜሽን ከሆነ ፕሮፊት ማክሲማይዜሽን የሚሆነው ደግሞ የት ላይ ነው? ማርጂናል ረቨኑ ኢኳልስ ቱ ማርጂናል ኮስት ሲሆን ስለዚህ ጀነሬት የሚያደርጋቸው ጉድ ኤንድ ሰርቪስ የት ላይ ነው ማለት ነው? ማርጂናል ኮስት ኢኳልስ ቱ ማርጂናል ረቨኑ ላይ ነው ማለት ነው። ኤንድ ዩዝ ፋክተር ኦፍ ፕሮዳክሽኑን የሚጠቀመው ዘ ፖይንት አት ዌር ማርጂናል ረቨኑ ፕሮዳክት ኢዝ ኢኳል ቱ ኤክስትራ ኮስት ኢንከርድ ኢን ኤምፕሎይንግ ዘ ፋክተር ማለት ነው። ስለዚህ አንድን ፋክተር ወይም ደግሞ ኢንፑት ቀጥረን ለዛ ለኢንፑት ለአዲሽናል ኢንፑት የምናወጣው ወጪ ማርጂናል ወይም ደግሞ ኤክስትራ ኮስት ብንለው እሱ ኮስት ከምን ጋር እኩል መሆን አለበት? ያ የቀጠርነው መቶ የሚያመርተው ከሚያመርተው ምርት ጋር ከምናገኘው ገቢ ጋር አዲሽናል ገቢ ጋር እኩል መሆን አለበት። እዛ ላይ ነው ምን ፋክተር ኦፍ ፕሮዳክሽንን የምንቀጥረው ወይም የምንጠቀመው ማለት ነው። ኦኬ the neoclassical theory of the firm portrays the marginal cost curve and the average cost curve as distinctly U-shaped ማለት ነው። ስለዚህ ኒዮክላሲካል ቲዎሪ ኦፍ ዘ ፊርም ምንድነው የሚያሳዩን? ማርጂናል ኮስት ከርቭ እና አቨሬጅ ኮስት ከርቭ ማይክሮ ኢኮኖሚክ ነው ብለናል። ስለዚህ ኒዮክላሲካል ማለት ነው ያው ማይክሮ ኢኮኖሚክስ ላይ እንደምናውቀው ዩ-ሼፕድ እንዳላቸው እናያለን። ሶ እሱን በሚቀጥለው ግራፍ ላይ እናያለን ማለት ነው። ኦኬ due to the increasing and diminishing return to the variable proportionate in the short run, all the average variable cost and average total cost and marginal cost curves have U-shape ማለት ነው። ምን ምክንያት ስላለ ይሄን ማይክሮ ላይ የምትቆን ነው። ኢንክሪዚንግ ኤንድ ዲሚኒሽንግ ሪተርንስ ቱ ዘ ቫሪያብል ፕሮፖርሽኔት ማለት ምን ማለት ነው? መጀመሪያ አካባቢ ፋክተር ኦፍ ፕሮዳክሽኖችን ስንቀጥር ኢንክሪዚንግ ይሆናል፣ አውትፑታችን እየጨመረ ይመጣል። ነገር ግን ከተወሰነ ፖይንት በኋላ ኢን ዘ ሾርት ረን ከቀጠርን ምንድነው የሚሆነው? አውትፑታችን እየቀነሰ ነው የሚመጣው። ሶ ያ ማለት ዲሚኒሽንግ ኦር ቫሪያብል ፕሮፖርሽኔት አደረገ ማለት ነው። ስለዚህ ቫሪያብል ኮስታችን ፕሮፖርሽኔት ይሆናል ወይም ደግሞ ቫሪ ያደርጋል ፕሮፖርሽኔት ኦፍ ኮስታችን ማለት ነው። ኦኬ እዚህ ጋር ግራፉ ላይ እንደምታዩት እንግዲህ አቨሬጅ ኮስት፣ አቨሬጅ ቫሪያብል ኮስት እና ማርጂናል ኮስት አለ። ማርጂናል ኮስት መጀመሪያ ላይ በጣም ዲክሪዚንግ ነው፣ ሶስቱም ማለት ነው። ሶስቱም ዲክሪዚንግ ነው መጀመሪያ ላይ። ያ ማለት ኢንፑቱን እየጨመራችሁ ስትሄዱ ሞር ፕሮዳክቲቭ እየሆናችሁ ነው የሚመጡት። ሞር ፕሮዳክቲቭ በሆናችሁ ቁጥር ደግሞ ኮስታችሁን እየቀነሰ ነው የሚመጣው። ስለዚህ ይሄው ኮስታችሁ የሶስቱም ኮስት እየቀነሰ ነው። ማርጂናል ኮስቱም አዲሽናል ኮስት ማለት ነው። አቨሬጅ ቫሪያብል ኮስትም እንደዚሁ፣ አቨሬጅ ኮስትም እንደዚሁ እየቀነሰ ነው የሚመጣው። በሰም ፖይንት ምን ይደርሳል? ሚኒመም ፖይንት ላይ ይደርሳል። ሚኒመም ከደረሰ ወዳ ሶስቱም ምንድነው? ኢንክሪዚንግ ነው። ከዚህ ወዳ መቅጠር ማለት ምን ማለት ነው ማለት ነው? ወጪን መጨመር፣ ፕሮዳክቲቪቲ መቀነስ ነው ማለት ነው። ስለዚህ ከዚህ ወዳ አቀጥሩ ሶ ዩ-ሼፕድ እንዳላቸው እዚህ ጋር ይገልጽልናል ማለት ነው። ዘ ማርጂናል ኮስት ከርቭ ኢዝ ፕሪሱምድ ቱ ፌል አት ፈርስት። መጀመሪያ ማርጂናል ኮስት ከርቭ ያው ሁሉም ነው ብያቸዋለሁ። መጀመሪያ ይወርዳል። ለምንድን ነው የሚወርደው? ዲቱ ኢንክሪዚንግ ፕሮዳክሽን ኤፊሽንሲ። ቅድም እንዳልኳችሁ ሞር ኢንፑት በተጠቀምን ቁጥር ፕሮዳክሽን ኤፊሽንሲ እየመጣ ነው የሚመጣው። ስለዚህ ኮስት ይቀንሳል። ዘን ፕራይስ ዲሚኒሽንግ ማርጂናል ፕሮዳክቲቪቲ ዘን ከዚያ በኋላ ፕራይስ የሚሆንበት ፓርት ላይ ከዚህ በኋላ ማለት ነው ማርጂናል ፕሮዳክቲቪቲ ምን ስለሆነ ነው? ስለቀነሰ። this results in both the marginal cost and average cost curves being U-shape እንዲሆኑ አድርጓቸዋል ማለት ነው። The neoclassical theory of the firm divided production time period into 3 classes። ስለዚህ ሌላው የምናየው ኒዮክላሲካል ቲዎሪ ኦፍ ዘ ፊርም ምን ያደርጓቸዋል? ታይም ፔሪዮዶችን በሶስት ይከፋፍሏቸዋል። ማርኬት ፔሪድ፣ ሾርት ረን እና ሎንግ ረን ብለው ማለት ነው። ኦኬ ማርኬት ፔሪድ ምን ማለት መሰላችሁ? አውትፑት ካኖት ቢ አልተርድ ወይም ደግሞ አውትፑትን ልትቀይሩበት የማትችሉበት ጊዜ ነው። ያ ማለት ለምሳሌ በግብርና ልግለጽላችሁ። አንድ ገበሬ የሚያመርተው ክረምትን ዘርቶ በጋ ላይ ነው የሚያመርተው። ስለዚህ በዛ በበጋ ሰዓት ያለ ገበያ ሌላ አዲሽናል አውትፑት አይመረትም። አንድ የክረምት የተሰራው በጋ ላይ ተመርቶ ነው ገበያው የሚንቀሳቀሰው። ከዚያ በኋላ ያ ፔሪድ ምን ይባላል? በበጋ ሰዓት የዛ ሰብል ተሰብስቦ የሚሸጥበት ፔሪድ ማርኬት ፔሪድ ይባላል። ምክንያቱም አውትፑትን መጨመር መቀነስ
እንትን መቀነስ ትችላለህ፣ መቆጠብ ትችላለህ። ግን መጨመር የማችልበት ሁኔታ ሲሆን ማርኬት ፔሪድ ነው። ሾርት ረን ከሆነ ደግሞ ያው ታውቁታላችሁ ዋን ፋክተር ኦፍ ፕሮዳክሽን ካን ቢ አልተርድ ቢያንስ አንዱ ሌላው ፊክስድ ሌላው አንዱ ምን ተሆነ ኦልተርኔቲቭሊ መጠቀም ከተቻለ ወይም ደግሞ ቼንጅ የሚደረግ ከሆነ ሾርት ረን ነው። ሎንግ ረን ላይ ግን ኦል ፋክተር ካን ቢ አልተርድ ነው። ሁሉም ቼንጅ የሚደረጉ ወይም ደግሞ ቫሪያብል ናቸው ሎንግ ረን ላይ። ኦኬ as per the theory supply curve in the market period where output does not turn out is vertical, which implies that only the amount already produced can be offered ማለት ነው። ስለዚህ በቲዮሪው መሰረት ሰፕላይ ከርቭ ማርኬት ፔሪየድ ላይ ከሆነ አውትፑቱ ዳዝ ኖት ተርን አውት ማለት ነው፣ ወይም ደግሞ ሊጨመር አይችልም እንደነገርኳችሁ it is vertical ይሆናል ማለት ነው። ሰፕላይ ከርቭ ምን ይሆናል ማለት ነው? vertical ይሆናል። only the amount already ያለው ብቻ ነው ፕሮዲውስ የተደረገው ብቻ ነው ምን የሚሆነው ኦፈር የሚሆነው ወይም ደግሞ የሚቀርበው። ስለዚህ ሰፕላይ ከርቭ ምን ይሆናል? vertical ይሆናል። the supply curve in the short run is the sum of the marginal cost curve። ስለዚህ ሰፕላይ ከርቭ በሾርት ረን ላይ ደግሞ የማርጂናል ኮስት ከርቭ ምንድነው? ድምር ነው። ዋይ ለምን? all of firms competitive market that lie above the minimum of the average variable cost ሁሉም ኮምፒቲቲቭ ማርኬት ላይ ያሉ ፊርሞች ሚኒመም አቨሬጅ ቫሪያብል ኮስት በላይ ስለሆነ የሚያመርቱ ማለት ነው። ሶ the theory of the firm has evolved from representing the firm as a purely profit maximizing automation operating in a spaceless and timeless environment or neoclassical theory ማለት ነው። ስለዚህ ይሄ ቲዮሪ ኦፍ ዘ ፊርም እያንዳንዱ ፊርም ፕሮፊት ማክሲማይዚንግ ነው፣ እንዲሁም ደግሞ አውቶሜሽን ኦፕሬት የሚያደርገው ስፔስለስ እና ታይምለስ ነው። ጊዜና ቦታ አይገድበውም። የቱም ቦታ በማንኛውም ሰዓት ማምረት እንደሚችል ያስባል ማለት ነው። ሶ ሌላው the central to the neoclassical view of the firm is that the objective determining the behavior of the firm is maximization of profit ብለው ያስባሉ። ሌላው የኒዮክላሲካል ሐሳብ ምንድነው? እንዳየነው ኦብጀክቲቭ ማክሲማይዜሽን ኦፍ ፕሮፊት እንደሆነ ይነግረናል። that is the firm is an abstraction and idealized form of business whose existence is solely explained by the purely economic motives of generating a profit ማለት ነው። ስለዚህ ፊርሞች አብስትራክሽን ናቸው። አይዲያ የቢዝነሱ አይዲያ ሶለሊ ለምንድን ነው የሚኖረው ማለት ነው? ሞቲቬቲቭ የሚያደርጋቸው ጀነሬት ፕሮፊት ነው ብለው ይነግሩናል። የክላሲካል ወይም ደግሞ ኒዮ ክላሲካል ቲዮሪ ኦፍ ዘ ፊርም ማለት ነው። ኦኬ ኢን አዘር ወርድ አኮርዲንግ ቱ ዘ ኒዮ ክላሲካል ኢኮኖሚስት ፊርምስ ኢዝ ፕሮፊት ማክሲማይዚንግ ኦር ኮስት ሚኒማይዚንግ ናቸው። entity operating in an exogenously given environment which lies beyond the control ማለት ነው። ፕሮፊት is also maximized under conditions of perfect knowledge። እንደገና ደግሞ ሌላው ሐሳባቸው ምንድነው የሚሉት ፕሮፊቱ ማክሲማይዝ የሚሆነው አንደር ፐርፌክት ኖሌጅ አለ ብለው ነው የሚያስቡት፣ ወይም ደግሞ ፐርፌክት የሆነ ኢንፎርሜሽን አለ ብለው ያስባሉ ኒዮ ክላሲካሎች ማለት ነው። ሶ ፐርፌክት ኢንፎርሜሽን አባውት ዋት ዴማንድ which yields marginal revenue ይሰጣቸዋል። ይሄ ስለ ዴማንድ ፐርፌክት ኢንፎርሜሽን አለን ብለው ያስባሉ፣ እና ደግሞ ስለ ኮስት ኮንዲሽንም ፐርፌክት ኢንፎርሜሽን አለን ብለው ያስባሉ። ይሄ ደግሞ ስለምናቸው ያረጋግጥላቸዋል? ስለ ማርጂናል ኮስት ያረጋግጣል። ስለዚህ ይሄ ማርጂናል ኮስት ያው ድራይቭድ ነው ከዴማንድ ነው የሚወጣው ማለት ነው። ኦኬ ሶ እነኚህ ነገሮች ላይ ፐርፌክት ኢንፎርሜሽን እንዳለ ያስባሉ፣ ፕሮፊት ማክሲማይዜሽን እንደሆነ ያስባል ፊርሙ። ቲዮሪው ይሄ ነው የሚያደርገው ነው። ስለዚህ ማርጂናል ሬቨኑ ዚኳሱ ማርጂናል ኮስት ምን ይሆናል ማለት ነው? ፕሮፊቱን ማክሲማይዝ የሚያደርግበት ፖይንት ይሆናል ማለት ነው። ኦኬ እነኚህ ኒዮክላሲካል እና ክላሲካል ቲዮሪ ኦፍ ዘ ፊርም እንግዲህ የራሳቸው የሆነ ክሪቲክስ አለባቸው። ሶ እነኚህ ክሪቲክሶቹ ምንድናቸው? ፊርምስ ሜይ ኖት ኤም አት ፕሮፊት ማክሲማይዜሽን ባይ ኢኩዌቲንግ ማርጂናል ሬቨኑ ኤንድ ማርጂናል ኮስት። ሶ የመጀመሪያው ክሪቲክስ ፊርሞች ሁል ጊዜ ፕሮፊት ማክሲማይዜሽን አላማ ላይ ኖራቸው ይችላል፣ ማርጂናል ሬቨኑ ዚኳሱ ማርጂናል ኮስት ላይ ላይሰሩ ይችላሉ ይላል። ኢንስቴድ ዘ ራይት ፕራይስ ሜይ ቢ ቤዝድ ኦን ሪከቨሪንግ ፉል ኮስት። ምናልባት ምን ሊያደርጉ ይችላሉ? ሁሉንም ኮስታቸውን ከቨር አድርገው ኢንክሉዲንግ ኮንቬንሽናል አላዋንስ ፎር ፕሮፊት። ስለዚህ ለፕሮፊት የሆነ ሰም ፖይንት ሰጥተው ከዚያ በኋላ ግን ሞስት መብት እንትናቸውን ፉል የሆነ ኮስታቸውን ከቨር ካደረጉ በኋላ ሌላ ዓላማ ሊኖራቸው ይችላል። እሱን ሞደርን ቲዮሪ ላይ ሲነቅፋቸው ምን አይነት ዓላማ ሊኖረው ይችላል የሚለውን እናያለን ማለት ነው። ኦኬ ሁለተኛው
ፕረሰንስ ኦፍ ኢምፐርፌክት ኢንፎርሜሽን። ቅድም ምንድነው ያልኳችሁ ፐርፌክት ኢንፎርሜሽን አለ ብለው ነው ያሰቡት አይደለ? ኢምፐርፌክት ኢንፎርሜሽን ነው የሚኖረው። አንሰርቴኒቲ ይኖራል። ኢት አር ኖት ቴክን አስ ኤ ሪለቫንት ፋክተር ኢን ዘ ቲዮሪ። በዚህ በኒዮ ክላሲካል ቲዮሪ ላይ ኢምፐርፌክት ኢንፎርሜሽን መኖርና አንሰርቴኒቲ ምን አይሆንም ኮንሲደር አልተደረገም። ነገር ግን ኮንሲደር መደረግ ይገባዋል ይላል ማለት ነው። ኮንሲደር ያደረጉት ለምንድን ነው? ዘ ፊርም ኦፕሬት ኢን ኤ ታይምለስ ኢንቫይሮንመንት፣ ምንም አይነት ታይም አይገድባቸውም ብለው ስላሰቡ ነው ማለት ነው። ኤንድ ኦልሶ አሲዩምድ ዛት ፊርም ሃቭ ፐርፌክት ኢንፎርሜሽንም አላቸው ተብሎ ስለሚታሰብ ማለት ነው። ሶስተኛው የሚነቀፉበት ኦርጋናይዜሽን ኮምፕሌክሲቲ ኦፍ ፊርምስ ሜይ ኢምቤድ ዘ አፕሊኬሽን ኦፍ ዘ ፕሮፊት ማክሲማይዜሽን ፕሪንሲፕል በት ክላሲካል ቲዮሪ ዳዝ ኖት ኮንሲደር ዶስ ኢሹ። የተለያየ ኦርጋናይዜሽን ውስጥ ምን አለ? ኮምፕሌክሲቲ አለ፣ በጣም ውስብስብነት አለ እና ፊርሞች ምን ሊደረጉ ፕሮፊት ማክሲማይዜሽን እንዳይሆን ሊገደዱ ይችላሉ። እነሱ በፈለጉ ብቻ ላይሆን ይችላል። ምን አይነት ኮምፕሌክስ አለ? እሱንም ሞደርን ላይ እናያለን ማለት ነው። ለምሳሌ በማናጀር ምክንያት የሚመጣ ኮምፕሌክሲቲ አለ። ማናጀር ስሙን ማሳደግ ይፈልጋል። ስለዚህ በፕሮፊት ሳይሆን በማርኬት ሼር ባለው ማርኬት ሼር ነው ስሙ ሊያድግለት የሚችለው። አንድን ካምፓኒ ማርኬት ሼሩን ካሰፋ ያ ማናጀር ጥሩ ነው ማለት ነው። ስለዚህ ያንን ስለሚፈልግ ለስም ስለሚፈልግ ማርኬት ሼር ላይ ሊያተኩር ይችላል ከፕሮፊት ይርቅ ማለት ነው። ሶ እንደዚህ አይነት ኮምፕሌክሲቲ ነገሮች ስላሉ ፕሮፊት ማክሲማይዜሽን ላይ ብቻ ላይሮጡ ይችላሉ ነው የሚለን። አራተኛው ነቀፌታ the motivation and decision making of individual are more fundamental than that of the organizations which they form, that the ownership and motives of firms formation can matter the firm's objective ይለናል። ሞቲቬሽን እና ዲሲሽን ሜኪንግ ኦፍ ኢንዲቪጁዋሎች ምንድናቸው? ወሳኝ ናቸው። ከምኑ ይልቅ? ከኦርጋናይዜሽኑ ይልቅ። የአንዳንድ ሰዎች ውሳኔ በጣም ከኦርጋናይዜሽኑ የላቀ ጠቃሚ የሚሆንበት አጋጣሚ አለ። ኦነርሺፕ ኤንድ ሞቲቭ ኦፍ ፊርምስ ፎርሜሽን ካን ማተር ዘ ፊርምስ ኦብጀክቲቭ። ስለዚህ ባለቤትነትና የፊርም ሞቲቭ ወይም ደግሞ መነሳሳት የሚፈልገው ነገር የፊርሙን አላማ ምን ሊለው ይችላል? ሊወስነው ይችላል፣ ወይም ደግሞ ዲተርማይን ሊያደርገው ይችላል። ቅድም እንዳልኳችሁ ባለቤቱ ማን ነው ሊሆን የሚችለው? ማናጀሩ። ፊርሙ ደግሞ ሞቲቭ፣ የፊርሙ ሞቲቭ ፕሮፊት ቢሆንም እንኳን የማናጀሩ ሞቲቭ ግን ፕሮፊት ላይሆን ይችላል፣ ቅድም እንደነገርኳችሁ። So as to overcome such drawbacks of the neoclassical theory of the firm, the modern theory of the firm is developed and discussed in the following sections ማለት ነው። ሶ ሞደርን ቲዮሪ ኦፍ ዘ ፊርምን በሚቀጥለው ሴክሽን ላይ እንወያያለን ማለት ነው። ግን ሞደርን ቲዮሪ ኦፍ ሴክሽን በጣም ሰፊ ስለሆነ እኔ ብቻውን ላመጣላችሁ ወስኛለሁ። ስለዚህ የዛሬውን ፓርት 1 ቻፕተር 2 እዚህ ጋር ቆማለሁ ማለት ነው። ስላዳመጣችሁ ከልብ ያመሰግናለሁ። ቪዲዮ መጀመሪያ ከሆነ የደረሳችሁ የመጀመሪያ ጊዜያችሁ ከሆነ ሰብስክራይብ ማድረግ አትርሱ። ላይክ አድርጉ። ቀጣይ የሚደርሳችሁ ቶሎ እንዲደርሳችሁ ማለት ነው። ቀጣይ ስለቅ ሰላሙን